ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ታህሳስ 7 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት የሥራ ጉብኝት በዛሬው ዕለት አዲስ አበባ መግባታቸውን ትላንት ጉባኤውን ያደረገው ስምረት ፓርቲ በትግራይ ጦርነትን ለማስቀረት እያደረኩት ነው ባለው ትግል ሁሉም የትግራይ ተወላጅ ከጎኔ ይቁም ሲል ጥሪ ማቅረቡን እንዲሁም የህዝብ ተወካዮች ምክር ቤት በትራንስፖርት ዘርፍ ይስተዋላሉ ያላቸውን ችግሮች በተመለከተ የተለያዩ ጥያቄዎችን ማቅረቡን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት የሥራ ጉብኝት በዛሬው ዕለት አዲስ አበባ ገቡ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ታሪካዊ የተባለለትን የሁለት ቀናት የሥራ ጉብኝት ለማከናወን አዲስ አበባ ገብተዋል። ጠቅላይ ሚኒስትሩ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ፣ ቀዳማዊት እመቤት ዝናሽ ታያቸው፣ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስና ሌሎች ሚኒስትሮች አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በኢንቨስትመንትና በሳይበር ደህንነት ጉዳዮች ላይ እንደሚወያዩ ተጠቁሟል። ነገ በሚካሄደው ስድስተኛው የኢፌዴሪ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ንግግር እንደሚያደርጉ የህዝብ ተወካዮች ምክር ቤት አስታውቋል። ኢትዮጵያና ህንድ በተለያዩ ጊዜያት የፖለቲካና ዲፕሎማሲያዊ ግንኙነታቸውን ለማጠናከር ያለመ በርካታ የትብብር ማዕቀፎችና ስምምነቶችን መፈራረማቸውም ይታወቃል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በሚኖራቸው የሁለት ቀናት ጉብኝት ሁለቱ ሀገራት በንግድ፣ በኢንቨስትመንት፣ በፖለቲካና ዲፕሎማሲ እንዲሁም በወታደራዊ ትብብር በባህልና በሌሎችም መስኮች ያላቸውን ግንኙነት የበለጠ ያጠናክራል ተብሎም ይጠበቃል። የሁለቱ ሀገራት መሪዎች ከ3 ዓመታት በፊት በደቡብ አፍሪካ ጆሃንስበርግ ከተማ በተካሄደው 15ኛው የብሪክስ ሀገራት ጉባኤ ጎን ለጎን ተገናኝተው መነጋገራቸውም ይታወሳል። የህንዱ ጠቅላይ ሚኒስትር በኢትዮጵያ የሚያደርጉትን ጉብኝት ከመጀመራቸው አስቀድመው የተጓዙት ወደ መካከለኛው ምስራቁ ሀገር ዮርዳኖስ ሲሆን ናሬንድራ ሞዲ የኢትዮጵያ ጉብኝታቸውን ካጠናቀቁ በኋላ ወደ 3ኛዋ መዳረሻቸው ኦማን እንደሚያቀኑ በኤክስ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ጠቅላይ ሚኒስትር ናሬንድራ ሞዲ የህንድና ኢትዮጵያ አጋርነት ለዓለም አቀፉ የታዳጊ ሀገራት ትብብር የሚኖረውን እሴት በተመለከተ ሀሳባቸውን እንደሚያጋሩ መግለጻቸውን በዘገባው የተመላከተ ሲሆን የውጭ ሀገራት መሪዎች በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርበው ለእንደራሴዎች ንግግር ሲያደርጉ መመልከት የተለመደ አለመሆኑም ተጠቁሟል። ትላንት ጉባኤውን ያደረገው ስምረት ፓርቲ በትግራይ ጦርነትን ለማስቀረት እያደረኩት ነው ባለው ትግል ሁሉም የትግራይ ተወላጅ ከጎኔ ይቁም ሲል ጥሪ አቀረበ። ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ትላንት ታህሳስ 6 2018 ያካሄደውን የምክር ቤት ስብሰባ አስመልክቶ በዛሬው ዕለት መግለጫ አውጥቷል። ከፓርቲው የምስረታ ጉባኤ በኋላ የተሰሩ ድርጅታዊና ፖለቲካዊ ስራዎች፣ 7ኛው ሀገራዊና ክልላዊ ምርጫ፣ የተፈናቃዮች መመለስ እንዲሁም በቀጣይ 6 ወራት የሚሰሩ ፖለቲካዊና ድርጅታዊ ፕሮግራሞች ስምረት በጉባኤው መክሮ ያጸደቃቸው አጀንዳዎች መሆናቸውን መግለጫው አመልክቷል። በትግራይ ፈጣን ለውጥ ለማምጣት እየተካሄደ ባለው ህዝባዊ ትግል ሁሉም የለውጥ ፈላጊዎችና የሰላም ኃይሎች በተለይም ደግሞ የትግራይ ህዝብ የተደራጀና የተናበበ ትግል እንዲያካሂዱ የስምረት ፓርቲ ምክር ቤት ጥሪ አቅርቧል። ፓርቲው በትግራይ የችግሮች ሁሉ ምንጭ ነው ያለው የህወሓት ቡድንና ተላላኪዎቹ የጥፋት ጦርነት ለማካሄድ ላይታች እያሉ ነው ያለ ሲሆን ይህ ቡድን ከትግራይ ህዝብ በተቃራኒ ቆሞ የህዝቡን ክብር አራክሶ ለሻዕቢያ አሽከር ሆኗል ሲልም ከሷል። በዚህም የትግራይ ህዝብ ደህንነቱንና ህልውናውን ለማረጋገጥ የህወሓት ቡድን ለማስቆም በሙሉ አቅሙ መረባረብ አለበት ሲልም ጥሪ አቅርቧል። ስምረት ፓርቲ በትግራይ ብሔራዊ ውይይትና መግባባት እንዲኖር ሰላም ከሚፈልግ ሁሉም ኃይል ጋር ለመስማማት ፈቃደኛ መሆኑን ገልጾ ነገር ግን ኋላ ቀር ያለው የህወሓት ቡድን በዝግ አዳራሾች በተለያየ ካባ የይምሰል ውይይትና ምክክር እያካሄደ ነው ብሏል። እነዚህም ለህዝቡ ለውጥ የሚያመጡ ሳይሆኑ የቡድኑን እድሜ የሚያራዝሙ ስለሆኑና ህዝብን ያስቀደሙ ባለመሆናቸው አንቀበላቸውም ብሏል። ሆኖም ሁሉም የትግራይ ፓርቲና የህዝብ ተወካዮች ያሉበት ውይይትና ምክክር ከተደረገ ግን ፓርቲው በተወካዮቹ በኩል እንደሚሳተፍም ተገልጿል። በመጨረሻም ስምረት ፓርቲ ጦርነትን ለማስቀረት እያደረኩት ነው ላለው ትግል ሁሉም የትግራይ ተወላጅ ከጎኑ እንዲቆም ጥሪውን አቅርቧል።
የህዝብ ተወካዮች ምክር ቤት በትራንስፖርት ዘርፍ ይስተዋላሉ ያላቸውን ችግሮች በተመለከተ የተለያዩ ጥያቄዎችን አቀረበ። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን 4ኛ መደበኛ ስብሰባውን በዛሬው ዕለት ያካሄደ ሲሆን በትራንስፖርት ዘርፉ ይስተዋላሉ ያላቸውን ዘርፈ ብዙ ችግሮች መቀረፍ እንዲችሉ በሚል ለትራንስፖርትና ሎጂስቲክስ ሚኒስቴር የተለያዩ ጥያቄዎችን አንስቷል። ከጥያቄዎቹ መካከልም በትራንስፖርት ዘርፉ የሚስተዋሉ ችግሮችን ለመቅረፍ በክልሎች የተጀመሩ የአየር መንገዶችን የግንባታ አፈጻጸም፣ ህገወጥ ኬላዎችን ጨምሮ ሌሎች ጥያቄዎችን ምክር ቤቱ ለትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ አንስቷል። ዶክተር አለሙ ስሜ በምላሻቸው የተጀመሩ አየር መንገዶችን በተመለከተ በተለያዩ ክልሎች የአየር ማረፊያዎች ግንባታቸው የተጀመረው በክልል መንግስታትና በባለ ሀብቶች መሆናቸውን ገልጸው ግንባታቸው ደረጃቸውን እየጠበቁ እንዲሆኑ ሚኒስቴር መስሪያ ቤቱ የቴክኒክ ድጋፍ እያደረገላቸው መሆኑን ተናግረዋል። ህገወጥ ኬላዎች በሀገር ኢኮኖሚ እድገትና ሁለንተናዊ እንቅስቃሴ ላይ የሚያሳድሩት አሉታዊ ተጽዕኖ ተገምግሞ ቁጥጥር በማድረግ አሁን ላይ ቁጥራቸው እየቀነሰ መሆኑን ገልጸው በቀጣይም ህገወጥ ኬላዎችን የማስወገድ ስራው ተጠናክሮ የሚቀጥል መሆኑን ተናግረዋል። የምክር ቤት አባሉ አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ እቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። ለጥያቄው ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስቴሩ ዶክተር አለሙ ስሜ በእኛ ሀገር በእኛ እምነት ቅጣት ነው የሌለው ሲሉ ምላሽ ሰጥተዋል። ቅጣት የሚጣለው ጥፋት ሲፈጸም እንደሆነ ያስረዱት ዶክተር አለሙ ስሜ ሳያጠፋ ሰው አይቀጣም፣ በስቷል አንሷል ከማለታችን በፊት አሽከርካሪው ቅጣትን መፍራት አለበትም ብለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ አሜሪካ ከ3 ዓመት በፊት ከለላ የሰጠቻቸውና አሁን በ60 ቀናት ወደ ሀገራቸው ይመለሱ ያለቻቸውን ኢትዮጵያውያን ቁጥር ከ5000 እንደሚልክ መገለጹን በዳሰነች ወረዳ በማርበርግ ቫይረስ ስጋት ሳቢያ በትምህርት ቤቶች በትራንስፖርትና በመዝናኛ ቦታዎች ላይ የተጣለው እገዳ እየተተገበረ እንደሆነ መጠቆሙን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቸው ያቀርባቸዋል። ተከታትለን መለስ አብራችሁን ቆዩ። አሜሪካ ከ3 ዓመት በፊት ከለላ የሰጠቻቸውና አሁን በ60 ቀናት ወደ ሀገራቸው ይመለሱ ያለቻቸው ኢትዮጵያውያን ቁጥራቸው ከ5000 እንደሚልቅ ተገለጸም። በሰሜን ኢትዮጵያ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የሕግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያውያኑ ለጊዜያዊ የሕግ ጥበቃ የሚያስፈልጉ ሁኔታዎችን አያሟሉም የሚል ውሳኔ ማስተላለፉን አስታውቋል። ከ5000 የሚልቁ ኢትዮጵያውያን በዚህ ከለላ ስር እንደነበሩ ተገልጿል። 5000 የሚጠጉ ኢትዮጵያውያን በዚህ ከለላ ስር እንዳሉ ቢነገርም አብላጫውን ቁጥር የሚይዙት ከጊዜያዊ የሕግ ጥበቃ በተጨማሪ ሌሎችም የከለላ አሰራሮች ስር የተካተቱ መሆናቸውን የአሜሪካ መንግስት ያወጣው መረጃም ያመላክታል። አሜሪካ ይህንን ውሳኔ ስታስተላልፍ የትግራዩ ጦርነት በሰላም ስምምነት መቋጨቱንና በኦሮሚያ ከኦሮሞ ነጻነት ሰራዊት አካል ጋር ክልሉ የሰላም ስምምነት መፈራረሙን፣ ታጣቂዎች መግባታቸውንና ከስምምነቱ በኋላ ብዙ ግጭት አለመኖሩን አንስታለች። እንዲሁም ኢትዮጵያ ትኩረቱን መሰረተ ልማትና የሰብአዊ ልማት ግንባታ ላይ ያደረገ የ33.7 ቢሊዮን ዶላር ታሪካዊ በጀት ማጽደቋን አሜሪካ በዚህ ወቅት አንስታ እነዚህ ማሻሻያዎች የተመላሽ ኢትዮጵያውያንን ደህንነት ስጋት ውስጥ የሚከት ነገር እንደሌለ ያሳያሉ ብላለች። የውስጥ መፈናቀሎች ቀንሰዋል ያለችው አሜሪካ የምግብና ማህበራዊ አገልግሎቶች መሻሻላቸውን፣ ለዚህም ማሳያው አሜሪካ ራሷ በሰሜን ኢትዮጵያ ተሰጥ የነበረውን የምግብ ድጋፍ ፕሮግራም ለጣምራ ኮሚቴው ማስተላለፏን አንስታለች። በዳሰነች ወረዳ በማርበርግ ቫይረስ ስጋት ሳቢያ በትምህርት ቤቶች በትራንስፖርትና በመዝናኛ ቦታዎች ላይ የተጣለው እገዳ እየተተገበረ እንደሆነ ተጠቆመም። በደቡብ ኦሞ ዞን ዳሰነች ወረዳ በማርበርግ ቫይረስ ስጋት ምክንያት ትምህርት ቤቶችን ጨምሮ ሕዝብ የሚሰባሰብባቸው የትራንስፖርትና የመዝናኛ ቦታዎች ላይ እገዳ መጣሉን የወረዳው ምክትል አስተዳዳሪ አቶ ኡመር ኖኩይ ተናግረዋል። በአካባቢው አንድ ሰው በቫይረሱ ምክንያት ሕይወቱ ማለፉን ተከትሎ ውሳኔው መተላለፉን የገለጹት ምክትል አስተዳዳሪው በወረዳው ዋና አስተዳዳሪ የሚመራ ግብረ ኃይል ተወያይቶ ውሳኔ ማስተላለፉን ገልጿል። በዚህም ትምህርት ቤቶች ላልተወሰነ ጊዜ ዝግ ሆነው እንዲቆዩ፣ የህዝብ ማመላለሻ ተሽከርካሪዎች አገልግሎት እንዳይሰጡና የሁለት እግር ሞተር ሳይክሎችም ከአሽከርካሪዎች ውጪ ሁለተኛ ሰው ላልተወሰነ ጊዜ መጫን እንደማይቻል ተናግረዋል። እንዲሁም ሰርግ፣ ምርቃት፣ ድግስና በሐዘንም ህዝብ ሊያሰባስቡ የሚችሉ ሁኔታዎችም ላልተወሰነ ጊዜ እንዲቆሙና
ቀብር በጤና ባለሙያዎች ስምሪት ብቻ እንደሚከናወን ዲኤስቲቪ ጨምሮ ፑል ቤቶች እንደሚዘጉ ምክትል አስተዳዳሪው ተናግረዋል። በተጨማሪም ቤቲንግ ቤቶችና የምሽት ዳንስ ቤቶች፣ ጫት ቤቶች ላልተወሰነ ጊዜ ተዘግተው እንዲቆዩ፣ ሰዎች በቡድንና በብዛት የሚሳተፉባቸው ማንኛውም አይነት ስፖርታዊ ውድድሮች በወረዳው እንዳይካሄዱ ውሳኔ መተላለፉን አቶ ኡመር ለቲክቫ ተናግረዋል። የጤና ሚኒስቴር የማርበርግ ቫይረስ በሽታ ሁኔታን በተመለከተ ትናንት ባወጣው መረጃ እስካሁን ድረስ 1886 የላቦራቶሪ ምርመራ ተደርጎ 14 ሰዎች ቫይረሱ እንደተገኘባቸው አስታውቋል። ከ14ቱ ሰዎችም 9 ሰዎች ሕይወታቸው ሲያልፍ 5 ሰዎች ደግሞ ከበሽታው ማገገማቸውን ከጤና ሚኒስቴር ያገኘነው መረጃም ያመላክታል። የማርበርግ ቫይረስ ምልክቶቹ ከፍተኛ ትኩሳት፣ ራስ ምታት፣ የሆድ ህመም፣ ተቅማጥና ደም መፍሰስ እንደሚገኙበት ይገለጻል። ዩክሬንና አሜሪካ በሳምንቱ መጨረሻ ላይ አዲስ የሰላም ውይይት ሊያደርጉ መሆኑ ተገለጸም። ይህ አዲሱ የሰላም ውይይት በአሜሪካ የሚካሄድ መሆኑን ኬቭ ፖስት መዘገቡ ታውቋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ዋሽንግተን ከሞስኮ ጋር ያደረገችውን ምክክርና በበርሊን የተካሄደውን ጠንካራ ድርድር ተከትሎ የዩክሬንና የአሜሪካ የሰላም ሂደት ቡድኖች የሰላም እቅድ ላይ ሌላ ዙር የውይይት መድረክ ለማድረግ ተዘጋጅተዋል ብለዋል። የአሜሪካ የሰላም ሂደት ቡድን ቀጣዩን የውይይት መድረክ የሚቀርጹ ሰነዶችን በማጠናቀቅ ላይ እንደሆነ የገለጹት ፕሬዝዳንት ዜሌንስኪም ሰነዶቹ ዛሬ ወይንም ነገ ይጠናቀቃሉ ተብሎ እንደሚጠበቅ ተናግረዋል። ከዚያም ቀጥሎ አሜሪካ ከሩሲያ ጋር ምክክር እንደምታደርግ መሆኑን ገልጸው ይህ ከሆነ በኋላ የሰላም ውይይቱ በአሜሪካና በዩክሬን ቡድኖች መካከል ይካሄዳል ሲሉ ገልጸዋል። አዲሱ የሰላም ውይይት ውጤት የአሜሪካና የዩክሬን መሪዎች ደረጃ ስብሰባን ጨምሮ ቀጣይ እርምጃዎችን እንደሚወስን ተናግረዋል። በጀርመን በርሊን ትናንትና ከትናንት በስቲያ በተካሄደው የሰላም ውይይት ላይ ፕሬዝዳንት ዜሌንስኪና የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ መገኘታቸው ይታወቃል። ውይይቱም የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ እንደሆነ ይታወሳል። የአሜሪካ የሰላም ቡድን አባላት የበርሊኑ መድረክ ተስፋ ሰጪ ሁኔታዎች የታዩበት እንደሆነ የገለጹ ሲሆን የቡድኑ አባላትም ከፕሬዝዳንት ዜሌንስኪ በተጨማሪ ከጀርመን፣ ከብሪታንያና ከፈረንሳይ ከፍተኛ ባለስልጣናት ጋር መምከራቸውን አስታውቀዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ሀና ፍስሐ ታቀርባቸዋለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በ154 ብር ከ77 ሳንቲም ተሸጠ። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ ያደረገ ሲሆን በዚህም አንድ የአሜሪካን ዶላር ዋጋ በአማካኝ 154.7747 ብር ሆኖ መሸጡን አስታውቋል። ባንኩ በ12ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚያደርገው ጥረት አካል ነው ያለውን 50 ሚሊዮን ዶላር ለሽያጭ አቅርቧል። በጨረታ ሂደቱም 13 ባንኮች ተሳትፈዋል ብሏል። ቀጣዩ የውጭ ምንዛሬ ጨረታም በ2 ሳምንት ጊዜ ውስጥ እንደሚካሄድ ብሔራዊ ባንክ ማስታወቁን ከማህበራዊ የትስስር ገጹ ላይ ያገኘነው መረጃ ያመለክታል። ብሔራዊ ባንክ በትናንትናው ዕለት 50 ሚሊዮን የአሜሪካን ዶላር ለጨረታ እንደሚቀርብ አስታውቆ ፍላጎት ያላቸው ባንኮች በጨረታው ላይ እንዲሳተፉ ጥሪ ማቅረቡም ይታወቃል። ጨረታው በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያገዝም ይገለጻል። ይህ በእንዲህ እንዳለ በዛሬው ዕለት በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም ሲሸጥ ውሏል። የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር የተሰጠውን የክዋኔ ኦዲት አስተያየት የድርጊት መርሃ ግብር በ15 ቀን ውስጥ አስተካክሎ እንዲልክ ማሳሰቢያ ተሰጠው። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር ከ2014 እስከ 2017 ዓ.ም ድረስ ያቀረበውን የኦዲት ግኝት መሰረት በማድረግ የሚኒስቴር መስሪያ ቤቱን አፈጻጸም ገምግሟል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ በሰጡት አስተያየትም ሚኒስቴር መስሪያ ቤቱ ባለፈው በጀት ዓመት በፌዴራል ዋና ኦዲት የተሰጠውን የክዋኔ ኦዲት አስተያየት የተቀበለ ቢሆንም የድርጊት መርሃ ግብር ያላከ በመሆኑ በሚቀጥሉት 15 ቀናት ውስጥ አስተካክሎ እንዲልክ አሳስበዋል። ተቋሙ የተጣለበት ኃላፊነት ሰፊና የብዙ ባለድርሻ አካላትን የጋራ ጥረት የሚፈልግ ቢሆንም በቅዱ የተቀመጡት ዋና ዋና ተግባራት አፈጻጸም ውስንነት ያለባቸው በመሆኑ በተለይም በስራ ዕድል ፈጠራ ፈንድ ማፈላለግና ለታለመለት ዓላማ መዋሉን በመከታተል ረገድም ትኩረት ሰጥቶ ሊሰራ ይገባል ብለዋል። የቋሚ ኮሚቴው ምክትል ሰብሳቢ
ሰብሳቢ ወይዘሮ አራሬ ሞሲሳ በበኩላቸው አሰራርን እታች ድረስ በመዘርጋትና በመከታተል የስራ ዕድል ፈጠራን፣ የውጭ ሀገር ስራ ስምሪትን፣ የአካል ጉዳተኞችንና ከስደት ተመላሾችን ፍላጎትና ጥያቄዎችን ለመመለስ ትኩረት ሰጥቶ መስራት ይገባል ብለዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የሚሰጡ የኦዲት አስተያየቶችን ተቀብሎ በመተግበር ማስተካከል ለተቋሙ ስኬታማነት ጠቀሜታው የጎላ በመሆኑ ትኩረት ሊሰጥ ይገባል ብለዋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በበኩላቸው በርካታ ውጤታማ ተግባራትን ብናከናውንም የሚቀሩን የበለጡ በመሆናቸው አስተያየቱን በግብዓትነት ተቀብለን እንሰራለን ማለታቸውን ከህዝብ ተወካዮች ምክር ቤት የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። በኢትዮጵያ ደረጃቸውን ያልጠበቁና ተመሳስለው የተመረቱ መድኃኒቶችን ስርጭት መከላከል እንደሚገባ ጤና ሚኒስቴር አሳሰበ። የጤና ሚኒስትር ዶክተር መቅደስ ዳባ ደረጃቸውን ያልጠበቁና ተመሳስለው የተመረቱ መድኃኒቶችን ስርጭት ለመከላከል የባለድርሻ አካላት የተጠናከረ አጋርነት ወሳኝ መሆኑን ተናግረዋል። ሚኒስትሯ በኢትዮጵያ ደረጃቸውን ያልጠበቁ የመድኃኒት ምርቶችን ስርጭት ለመከላከል የተዘጋጀው የ5 ዓመት ስትራቴጂክ እቅድ ይፋ በተደረገበት ወቅትም የመድኃኒት አቅርቦት ሰንሰለት እያደገና እየተስፋፋ ቢሆንም ጥራት፣ ደህንነትና ፈዋሽነት የጎደላቸው መድኃኒቶች በገበያ ላይ እንዳይቀርቡ የመከላከል የመለየትና ምላሽ የመስጠት ስርዓቱን ማጠናከር ከፍተኛ ትኩረት የሚሻ ነው ብለዋል። የቁጥጥርና የአቅርቦት ስርዓቱ እንዲዘምንና በዲጂታል ቴክኖሎጂ የታገዘ እንዲሆንም ትኩረት በመስጠት ተጨማሪ አዳዲስ ስርዓቶችን ለመተግበር በሂደት ላይ ናቸው ብለዋል። ዛሬ ይፋ የሆነው ከደረጃ በታች ወይም ተመሳስለው የተመረቱ መድኃኒቶችን የመከላከል የመለየትና ምላሽ የመስጠት ስትራቴጂ ዘመናዊ ቴክኖሎጂዎችን በመጠቀም ማጣራትና ማረጋገጥ የሚያስችል መሆኑን መናገራቸውን ይዚያ ዘግቧል። ስትራቴጂው ራሱን የቻለ አሰራርና አደረጃጀት የሚፈጥር የቁጥጥርና አቅርቦት አቅምን የሚያጠናክር እንዲሁም ባለድርሻ አካላትን የሚያቀናጅ እንደሆነም ተናግረዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በበኩላቸው ደረጃቸውን ያልጠበቁና ተመሳስለው የተመረቱ መድኃኒቶችን ለመከላከል የተዘጋጀው አዲሱ ስትራቴጂ የህብረተሰብ ጤናን ለመጠበቅ ወሳኝ በመሆኑ የሚመለከታቸው ተቋማት መረባረብ እንዳለባቸውም ጥሪ አቅርበዋል። ስትከታተሉት የነበረው የዕለተ ማክሰኞ ታህሳስ 7 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።